ቡና እንጠጣ ውዶቼ፣ ቡና እንጠጣ። ቡና በብርጭቆ በሲኒ ሳይሆን በብርጭቆ። እናንተ እኮ ደግሞ አታፍሩም እኮ የምትሉት አጣጡም ደግሞ ሁልጊዜም አንድ ሻሽ ነው ወይ የምታስሪው ብላችሁ ደግሞ እኮ ልትንጫጩ ትችላላችሁ። ጋይስ የተለያየ ሻሽ ነው ያለኝ። አንድ ሻሽ ብቻ አይደለም ያለኝ፣ በዚህ ከለር ሆኖ የተለያየ ሻሽ አለኝ። እሺ ሁሌም በአንድ ሻሽ ነው እንደ ቲክቶክ ላይ አንቺ ልጅ የምትሰሪው? ምን ነው ሻሽ የለሽም እንዴ? ጸጉርሽን የምትሸፍኝበት ሻሽ የለም ወይ ብላችሁ ደግሞ እንዳትንጫጩ እናንተ። ሰላም ናችሁ? ደህና ናችሁ? ያማን ነው ወይ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደምትሆኑ ሰላም ተስፋ አደርጋለሁ። ሁላችሁ እንዴት ነው? ሰላም ልባሸ ወይና ነው። እንዴት ናችሁ ታዲያ? ያው የመዳም ቅመም እንደምናችን መጠን ስራ እየሰራን በስራ ላይ እናንተ በሳይለንት እኮ ሁኜ እኮ ነው። ለምዶ ታውቃላችሁ? እዚህ ጋር በየቦታው ምናምን ስላሉ እንዳይሰሙ ፈልጌ ነው ማለት ነው። እና ከዛ ሲቀጥል ደግሞ የማዳም ቅመሞች እንዴት ናቸው? ልጆች አረ ልብሱ እንዳይቃጠል ልብሱ እንዳይቃጠል አሞኛል። እግዚአብሔርን እዚህ ጋር ቶንሲል እንደዚህ በጣም እያመመኝ ነው። ትናንትና በዚህ ሳይድ ነበር ያመመኝ፣ ዛሬ ደግሞ በዚህኛው ሳይድ እያመመኝ ነው። እግዚአብሔርን በጣም እንደዚህ ስነካው ራሱ ያመኛል ማለት ነው። ያመኛል ጋይስ፣ ለምን እንደሆነ አላውቅም። እንቅልፍ ነው መሰለኝ፣ እንቅልፍ ማጣት ችግር። ምንድነው ደግሞ እዚህ አይኔ ጋር ያለው ምንድነው ጋይስ? ምንድነው ጋይስ? እንቅልፍ የሚባል ነው አልተኛም። ጌታ ነው እንቅልፍ አልተኛም። ማን እንደሚናፍቀኝ አላውቅም። የሚናፍቀኝ ሰው ግን የለም ከእናቴ ውጭ። እናቴ ወንድሞቼ ይናፍቁኛል። እናቴን ደግሞ ሳወራት በጣም ደስተኛ ነው መሆኑ። የምር እናቴን ባወራኋት ሰዓት የሚያመኝ ነገር ሁሉ ነው የሚለቀኝ። እግዚአብሔር ምስክሬ ነው። በቃ እናቴ ለኔ ህይወቴ ነች፣ ህይወቴ። ሲከፋኝ የምደበቅባት፣ ሲርበኝ የምጎርስባት፣ ሁሉን ነገር የኔ የማዋያት የኔ ውድ ናት። ውፍረቱ መጣን፣ ተዘፈዘፈ ጋይስ፣ ተዘፈዘፈ ውፍረቱ ተዘፈዘፈ።
እስቲ ኪስ ውስጥ ምን አለ? ዝም ብሎ ታጥቦ በሆነ ብዬ ነው እንጂ ዱላ ነው የሚከተለኝ። ዱላ ተቀላሉ ዱላ ያለ ስል ትናንትና የወፍ ሽታ ሆኖ ትናንትና አርብ ነበር አይደል? እግዚአብሔር በሚያውቀው በጣም ነበር ያመመኝ የነበረው። ግን እግዚአብሔር ይመስገን ቀኑ ሙሉ ደህና ውዬ ማታ ስደርስ ማለት ነው። ምን ልላችሁ ፈልጌ ነው፣ የስልኩ ላይ ስላብረው በደንብ እንድታይ ነው። አይታይም። ያው ጋይስ ያው ጥቅም ልዩነትም የለውም እና ምንድላችሁ ፈልጌ መሰላችሁ? ዝምታ ወርቅ ነው። በዝምታ ውስጥ ብዙ መልሶች አሉ። በነገራችን ላይ ከመለፍለፍ ይልቅ በዝምታ ብዙ መልሶችን የምንመልስበት አጋጣሚ አለ። ዝም ስንል በጣም እንትን አለ። አይ አይደለም። አንዳንድ ጊዜ ከመንቀልቀል ይልቅ ዝምታ ጥሩ፣ ዝምታ መልካም ነው። ዝም ማለት ብዙ ቫልዩ አለው። ከዝምታዎች ብዙ መልሶች ይገኛሉ። ወደዛ ብዬ ነው የማስበው። እኔ እንደሚመስለኝ ማለት ነው። ብዙ ጊዜያችንን መቼናችን የሰለቸው ሰው የለም። ይሄ መቼናችን ይሄ ዝም ብሎ ካገኙት ጋር ስልክ ማውራት፣ ከዛም ከዚህም ጋር ማውራት፣ ስልክ በቃ ደውሎ ረጅም ሰዓት በስልክ ማሳለፍ እግዚአብሔርን እንዴት እንዳስጠላኝ በቂ እኔ ብቻ ነኝ፣ ሌላም ሰው እንደዚህ ነው። እኔ ግን በጣም ያስጠላኝ፣ እኔ አስጠልቶኛል። ድሮ ነበረ። ድሮ ለምን አልተደወለልኝም? እንዴት እግዚአብሔር እንዴት ብዬ ምጮት ሄድ አሁን ስልችት ትልልቅ ሰዎች ስንሆን ሁሉ ነገር ወዝ ያለው ነገር ማውራት ነው የምንፈልገው ጋይስ። ወዝ ያለው ነገር፣ የሚጠቅም ነገር ምንድን ነው መሰላችሁ? ዝም ብሎ ይሄ ማይረባ ወሬ፣ በማይረባ ነገር ጊዜ ማባከን፣ በማይረባ ነገር መጨቃጨቅ ምናምን ኤቭሪቲንግ እንደነዚህ አይነቶች ነገሮችን አስወግጃቸዋለሁ። ምክንያቱም ጥቅም የላቸውም። እንደውም ኢነርጂ መጨረስ፣ ድካም። እውነቴን ነው የምላችሁ። ብዙ ሰዓት ከሰው ጋር ዝም ብላችሁ ቫሊዩ ከሌለው ወይም ደግሞ ጥቅም ከሌለው ነገር ዝም ብላችሁ አይ በቃ ከሱ ጋር ይሄን አውርቼ ልደበር፣ ደብሮኛል ዛሬ እስቲ ከእንትና ጋር አውራ። ይሄ ማውራት በራሱ ልብ ያደክማል። የልብ ድካምን ያመጣል። እግዚአብሔር እውነቴን ነው። አንደኛ ሌላውን ተውት። ስልካችሁ ራሱ ቻርጅ ጨርሳለሁ። ለምን ወይ እናንተ ለዛ ሰው በምን አይነት መንገድ ነው የምታወሩት? ያንን ሰው ያ ሰው ከጀርባው ምን አለው ማለት እንደዚህ የምታወሩበት ምክንያቱ ምንድን ነው? እውነቴን ነው።
ውፍረት ሲመጣ ለካ ሁሉ ነገር ይጨምራል። እና ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ ወሬ ስናወራ ኢነርጂያችንን ዝም ብለን በማይጠቅም ነገር ጊዜያችንን ማባከን የለብንም። እውነቴን ነው የምላችሁ። አሁን እኔ ማታ ማታ እውነት ለመናገር እኔ አሁን ማታ ማታ እንቅልፍ አይወስደኝም። 1 ሰዓት 2 ሰዓት ስራ ጨርሳለሁ ከሌሊቱ ማለት ነው። 2 ሰዓት እስከ 2 ሰዓት የምቆይበት አጋጣሚ የለ፣ እስከ 1 ሰዓት የምቆይበት አጋጣሚ ያለ። በጣም አምሽቼ ነው የምተኛው። ከዛ በኋላ ደግሞ እንቅልፍ አይወስደኝም። የመከረኛ ቲክቶክ አለ፣ እዛ ላይ ቁጭ ብዬ ጊዜን አሳልፋለሁ። እንቅልፌ የለም። እንቅልፌ በኢትዮጵያ 10 ሰዓት፣ የዚህ ሀገር ሰዓት እና የኢትዮጵያ ሰዓት አንድ ነው። በኢትዮጵያ 10 ሰዓት ነው እንቅልፍ የሚወስደኝ። ከ10 ሰዓት እንግዲህ 10 ሰዓትም ከተኛው 10 ተኩል ከተኛው እንግዲህ 10 11 ሰዓት 11 ሰዓት 12 ሰዓት 1 ሰዓት 2 ሰዓት 3 ሰዓት ነው የምተኛው ማለት ነው። በ24 ሰዓት ውስጥ 3 ሰዓት ወይም ደግሞ በጣም የተሸራረፈ ሰዓት ነው ያለኝ የመኝታ ሰዓት የራሱ ማለት ነው። ያ የሆነው ለምንድን ነው? እኔ እግዚአብሔር ይመስገን ጊዜ አጥቼ አይደለም። ስራ ይበዛል፣ ቢበዛም ግን ያን ያክል እንደዚህ የሚያጣድፉ ሰዎች አይደሉም። እግዚአብሔር ይመስገን ጥሩዎች ናቸው ሰዎቹ። እንደዚህ የተወጣሽ የተገባሽ ነይ፣ እንደዚህ አድርጊ ነይ፣ እንደዚህ በጣም ይሄን ያህል እንደዚህ በዚህ ልክ የእንትን የሚሉ ሰዎች አይደሉም። ማለት ሰው ያለ ስራውም ስም መስጠት መሰየምም ተገቢ አይደለም ብዬ ነው የማስበው። እግዚአብሔር ይመስገን። ብዙዎች አሉ አንዴ ምግብ ተዘግቶባቸው ሽንት ቤት መግባትም አይችሉም። በጣም ብዙ አይነት ነገር አለ፣ በጣም ብዙ። እኔ ግን እግዚአብሔር ይመስገን በጣም ደስተኛ ነኝ። በጣም ደስተኛ ሆኜ ነው ስራዬንም በአግባቡ እየሰሩ ያለሁት። ያን ያክል እንደዚህ እንትን የሚል ነገር እስካሁን ድረስ አላየሁም። እንግዲህ ከዚህ በኋላም ደግሞ እግዚአብሔር ያውቃል፣ መጨረሻውን እሱ ያሳምረው። የሰው ልጅ መጀመሪያው ሳይሆን ፍጻሜው ሲያምር ነውና ደስ የሚለው። ጅማሬያችንን ብቻ ሳይሆን ፍጻሜያችንንም እንዲያሳምርልን እግዚአብሔር ቅዱስ ፈቃዱ እንዲሆንልን ነው የምመኘው እኔ ማለት ነው። ምንድን ነው መሰላችሁ፣ አንዳንድ ጊዜ መጀመሪያችን ያምርና መጨረሻችን የሚያስጠላበት አጋጣሚ አለ። መጀመሪያችን አስጠልቶ ደግሞ መጨረሻችን የሚያምርበት አጋጣሚ አለ። ይሄ የእግዚአብሔር ስራ ነው። ያ ማለት የሰው ልጅ በተቀመጠበት ባለበት ምንም ሳይንቀሳቀስ ምንም ነገር ስራ የመስራት የሆነ ነገሮችን የማድረግ ፍላጎቱ ሳይኖረው እግዚአብሔር ያውቃል ብሎ መቀመጡም ያ ምንም ትርጉም የሌለው ብቻ ሳይሆን ይሄንን እኔ ምንም አይነት መፍትሄ ወይም ደግሞ ምንም አይነት እንትን አለው ብዬ አላስብም። አንዳንድ ጊዜ አንዳንድ ሰዎች በእጃችን ላይ ያለውን ነገር በስነ ስርዓቱ ሳንይዘው ከሄደ በኋላ የምንጸጸት ሰዎች አለን። ምንም ነገር ስናደርግ ስንጀምረውም ሆነ የሆነ ቦታ መሄድ ስናስብ መጀመሪያችንን ማሰብ አለብን። የተነሳንበትን ነገር ማሰብ አለብን። የት እንደነበረን ማሰብ አለብን። ጅማሬውን ካላስታወስን ፍጻሜውን ልናስታውስ አንችልም። የነበርንበትን ከረሳን ደግሞ ዛሬም ያለንበትንም የምናስታውስበት አጋጣሚ አይኖርም። ስለዚህ የሰው ልጅ ጅማሬውንም ፍጻሜውንም ማስታወስ አለበት። በትክክለኛና በትክክለኛ መንገድ መጓዝ አለበት ብዬ ነው ማስበው እኔ። ምክንያቱም ምን አለ መሰላችሁ፣ አንዳንድ ጊዜ የሰው ልጅ ስንባል በነፈሰበት የምንነፍስ ብዙ ሰዎች አለን። ንፋስ በነፈሰበት የምንነፍስ ሰዎች አለን ብዙ ጊዜ። ያ ግን ትርጉም አልባ ብዙ ነገራችንን የሚያሳጣን ነገር ነው። በአንድ ነገር ላይ አቋም ሊኖረን ይገባል። እዛ ነው ማስበው እኔ። አቋም የሌለው ሰው ትርጉም አለው ብዬ አላስብም። እየሰማሁ ነው እና ለዛ ነው
ነገር በህይወታችን ለምትከናወነዋ ቀን በቀን ለምትሄደዋ ውሏችን ለሁሉም ነገር በማስተዋልና በማሰብ በፍቅር የተሞላ ጥሩ አስተሳሰብ በጥሩ አመለካከት የተሞላች ብትሆን እጅግ በጣም ያማረ ነገር ይገጥመናል። ምናልባትም የሰው ልጅ እጅግ በጣም ስለምንቸኩል ቶሎ ለምን አልሆነልንም፣ ቶሎ ለምን አልተሳካልንም ብለን የምናስብ ሰዎች አለን። አይደለም። እግዚአብሔር እኮ አይዘገይም። እግዚአብሔር እኮ አይቸኩልም። ምክንያቱም ችኩል ከሆነማ እኮ በምድር ላይ ሰው አይኖርም ነበረ። ምክንያቱም ከጠዋት ይዘን እስከ ማታ ድረስ ፈጣሪያችንን ስናስከፋ ስንበድል ስለምንውል ክፋታችንን ሳይሆን እግዚአብሔር ደግሞ ከስራችን እንድንማር ጥሩ ነገር ተምረን ጥሩ ነገር ላይ እንድንደርስ ይረዳናል። ጊዜ ይሰጠናል። ጊዜያችንን በአግባቡ ካልተጠቀምንበት ምንም ነገር ቢሆን በአግባቡ ካልተጠቀሙ ሁሉም ነገር ካለፈ በኋላ አይመለስም። እድሜን ወደ ኋላ መመለስ አልችልም አይደለ? የሰው ልጅ አሁን ለምሳሌ እድሜያችን ካለፈ መመለስ አንችልም። ያ ማለት ምንም ነገር ላይ ካለፈ ትርጉም አልባ ይሆንብናል። ነገሮች ቢያልፉ ድጋሚ ማስተካከል ይቻላሉ? አዎ ይቻላሉ። ነገሮች ስለተበላሹ ድጋሚ ማስተካከል ይቻላል? አዎ ይቻላሉ። እድሜያችን ካለፈ ግን እድሜያችን ወደ ኋላ መመለስ አንችልም አይደለ? ሁሉን ነገር በእድሜያችን በጊዜያችን ጥሩ ነገር ሰርተን እንድናልፍ ነው መሆን ያለበት እንጂ አንዳንድ ጊዜ ዝምታ ትልቅ መልስ አለው። በነገራችን ላይ እኔ ድሮ ሰዎች ዝም ሲሉኝ በጣም እናደድ ነበረ። ለምንድነው ሰዎች ዝም የሚሉኝ? ምን አድርጊያቸው ነው? ዝምታ መልስ እንደሆነ የገባኝ ግን አሁን ላይ ነው። የቻልኩበት ምንድን ነው? እኔ አንዳንድ ጊዜ በጣም የምወደውን ሰው ለምወደው ሰው ምንም ነገሬን ግልጽ አድርጌ እናገራለሁ። ምንም ነገሬን ስላችሁ አሞኝ ከሆነ አሞኛል፣ ዛሬ ደስተኛ አይደለሁኝም፣ ዛሬ እኮ በጣም ደብሮኛል ብዬ እናገራለሁ። ያ ሰው ግን ለእኔ ቦታ ካልሰጠኝ፣ ዝም ካለ፣ የኔ ነገር ምንም መስሎ ካልታየው ኦኬ ያ ሰው ዝምታ መልስ ስለሆነ የኔ ነገር ጉዳዩ አይደለም፣ የኔ ነገር እያስጨነቁ አይደለም የሚለውን አስቤ እኔ ደግሞ ወደ ራሴ ተመልሼ በቃ ድጋሚ ደስተኛ በሆኑም ባልሆኑም ፕራይቬሲ አድርጌ መቀመጥን እመርጣለሁ ማለት ነው። ምክንያቱም ምንም ቫሊው ለማይሰጠኝ ሰው፣ ምንም ለኔ የኔ መታመም የኔ የሆነ ነገር መሆን ለማያስጨንቀው ሰው መናገር አይጠበቅብኝም ብዬ አስባለሁ። ና አመሰግናለሁ እኔ ቤተሰቦች፣ ወዳችሁ ፈቅዳችሁ ስለምታዩኝ ስለምታበረታቱኝ እጅግ አብዝቼ ከልብ አመሰግናለሁ። እህት ወንድሞች እግዚአብሔር ያክብርልኝ። በስደት ያለነውንም በሰላም ለሀገራችን ያብቃን። አመሰግናለሁ። ባይ